ማን ለመበቀል ነው? ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዴር ድራማ ደስ የሚልና አስተማሪ በጣም እንደዚሁም አጓጊ በጣም አዲስ የሆነና በጣም አጓጊ ነው ማለት ነው። እንግዲህ ማለት ነው እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ለምታበረታቱን ላይክ ያደረጋችሁ ሀሳብ አስተያየታችሁን ለምሰጡ ሁላችሁን ምስጋኔ ከልብ ነው። ደር ዲራማ እንግዲህ ደስ የሚልና አስተማሪ ዲራማ ነው ማለት ነው። እንግዲህ አንድ ቤቱ ሰዎች ሲኖሩ ብዙ ተንኮለኞችም እንዳሉ በዛው ልክ ደግሞ ብዙ አስተዋዮችም እንዳሉ በሰፈሩት ቁና መሰፈር አለ ማለት ነው። እንግዲህ እሱንም እያየን ነው። በሰፈሩት ቁና ይሰፈራሉና እንግዲህ ሜርሲ ሚሞሪ ጠፍቶባታል ማለት ነው። የጠፋባት ሚሞሪ ግን ደግሞ በወይዘሮ ዛራ እጅ ገብቷል ማለት ነው። ወይዘሮ ዛራ ግን እቺ ነገር ምንድናት? ቆይ እስቲ አልጥላትም፣ ምናልባት የመቤቴ ትሆናለች በማለት ወደ እንግዲህ አስቀምጠዋታል ማለት ነው። ያቺ ነገር ግን ወይዘሮ ዛራ ያገኛችው ሚሞሪ የማን ሆኖ የተገኘው? የሜርሲ ሆኖ ተገኝቷል ማለት ነው። እሱም እንግዲህ ጄሪን ወደ ቀጥታ ወደ ወይዘሮ ሰማል ክላስ እንድትሄድና መድኃኒቱን እንድትቀይርባት ነበር ያደረገችው። እሷም እንግዲህ አምናን ደግሞ የራሷ እንደምታደርግላት በሁሉም ነገር እንድታግዛት ነበረ እንግዲህ የተስማማችውና እሷም በቃ ይህንን ነገር ማይን ቀላል ነገር አድርጌ አምናን የራሴ ማድረግ መቻል አለብኝ ነበር ብላ የወሰነችውና ነገር ግን ነገሮቹ ተገላቢጦች ነው የሆኑባት ማለት ነው። እሷ ወይዘሮ ሰማል ክላስ ገብታ እንግዲህ መድኃኒቷን በሌላ መድኃኒት ስትቀይርባት ሜርሲ ከኋላ ተደብቃ ቪዲዮ እየቀረጠቻት ነበረ ማለት ነው። እዚህ ጋር ወይዘሮ ሰማል አንድ ነገር ከሆነች እሷ ተጠያቂነት ውስጥ አትወጣም፣ ወይም ደግሞ በዙ እያስፈራራቻት የእድሜ ልኳን የእሷ እስረኛ ወይም ደግሞ የእሷ ታዛዥ ልታደርጋት ትችላለች ማለት ነው። በነገራችን ላይ ግን እሷም በተገላብጦሽ እኔ ይህን ካደረኩልሽ አንቺ ግን ደግሞ አንድ ቀን አምናን ጋር እንዳድር ትረጅኛለሽ፣ ታግዥኛለሽ ነበር ያለቻትና እሷም ወይ አንቺ ደግሞ እንዴ ሴት ብቻ ይመስለኝ ነበር ለካ ወንድን ማስገደር ተጀመረ እንዴ ብላ ነበር ሙድ ያዘችበትና አንቺ ደግሞ ሁሉ ነገር በመድኃኒት ብቻ የሚጠናቀቅ ይመስልሻል እንዴ? ገና ብዙ ስራ ይጠብቅሻል ያለቻት። እሷ ግን አልገባትም። እሺ አግዝሻለሁ ሁሉም ነገር ብላት ነበርና እንግዲህ ጅሊት ሄዳ መድኃኒቱን ስትጨምር እየቀረጠቻት ነበረ። እሷን ቀርጣ እንግዲህ እሷ እንዳታያት ሮጣ ሚሞሪውን ስትቀይር ሚሞሩ ደረጃ ላይ ወድቆባታል። እንግዲህ ደግነቱ ያገኙት ወይዘሮ ዛሃራ ናቸው ማለት ነው። እና ይሄን ነገር እንግዲህ ሁሉንም እየሮጠች እየጠየቀች ነበረ። ማንም ያየው ያላስ የለም። መጨረሻ ግን ሄዳ ዛሃራ ጋር የደረሰችው ወይዘሮ ዛሃራ ነገሩ ባይገባቸውም በምልክት ስትነግራቸው አዎ አግኝቼዋለሁ ነበር ያሏትና ስለዚህ አምጦ ስትላቸው አልሰጥሽ ነበር ያሉትና እንዴት ምን አይነት አነጋገር ነው የምትናገሩት? እንዴት ነው ማሰጡኝ ብላ እንግዲህ አሮጊቷን ለማለቅ ብቻ ነበር የቀራትና እሱም አልሰጥሽም፣ እዚህ ቤት ውስጥ የወደቀ እቃ የወይዘሮ ሰማልና የአምናን ነው፣ ስለዚህ ለነሱ ነው መመልሰው ነበር ያለቻትና እሷም እንግዲህ እንደዛው ግዴታ ይሄ ነገር በጣም ትፈልጊዋለሽ፣ ዝም ብዬ ሳይሽ በጣም አስፈላጊ ነገር ነው ብትላትም እንግዲህ ዝርዛራ አዎ በጣም ወሳኝ ነገር ነው፣ ብዙ ፋይሎች አሉበት፣ ብዙ ነገር አለበት ብትላትም እንግዲህ ስለዚህ በጣም የሚያስፈልግሽ ከሆነማ በአንድ ነገር እንስማማለን፣ ለዛሬ እኔ ወይዘሪት ሜርሲ ይሆናለሁ፣ አንቺ ደግሞ ወይዘሪት ዛራ ትሆኛለሽ ነበር ያላትና ባይዋጥላትም ግን ግዴታ ሚሞሪውን ስለምትፈልገው ብዙ ነገር ብዙ ሚስጥር ስላለበት ግዴታ ወይዘሮ ዛራ መርጣለች ማለት ነው። ወይዘሮ ዛራ እንግዲህ እንደ ሜርሲ ሙልቅቅ እያሉ ዛራ ውዴ እያሉ እንደ ጻን ልጅ እየተጫወቱ ዛራ ቀብራሪት እያሉ እንደሷ እንደምትጨማለቀው እንግዲህ እነሱም ዛሬ ሙድ እየያዙባትና ቤቱን ስራ ሁሉ ሲያስጠዷት በቃ ምግብ ሲያሰሯት እቃ ሲያሳጥፏት ነበረ እየዋሉትና እንግዲህ እነሱም በሰፈሩት ቁና መሰፈር ይሄ ነው እያሏት ነበረ። እሷ ግን እየተመናጨቀችን ቢሆን ግዴታ ፋይሉን ስለምትፈልገው እየሰራች ነበረ። ከትልቅ ሰው ጋር የሚውል ሰው ትልቅ ነው እንግዲህ ብሌንም ከወይዘሮ ዛራ ጋር ነው የምትውለው ብዙ ጊዜ እና እንደዚሁም አንዳንድ ተረቶችን ንገረኝ እናቴ ዛራ እያለቻት ነበረ። እና እሷም እሺ ካልሽም ልጅ ማለንገርሽ አንድ እረኛ ነበረ፣ ሁልጊዜ ቀበሮ መጣችብኝ እያለ ይጨዋል። ገበሬዎቹም እውነት መስሏቸው ወደዛ እየሮጡ ይመጣሉ።
መተው የታል ሲሏቸው ውሸቴን ነው ይላቸዋል፣ ይስቅባቸዋል። እነሱም በመናደር ተመልሰው ይሄዳሉ። ለሁለተኛው ጊዜም ቀበሮ መጣችብኝ እያለ ይጨዋል። ገበሬዎቹም እውነት መስሏቸው ሮጠው ይመጣሉ። ለሶስተኛ ጊዜ እውነተኛዋ ቀበሮ መጣችና በጓን ወሰደችባቸው። እንደዚሁ እንግዲህ አሁንም አረ በጓ ወሰደችብኝ ብሎ ሲጨው ገበሬዎቹ አሁን እንኳን አንሸወድለትም በማለት ዝም አሉት። ስለዚህ በአንዱ ውሸት ምክንያት በጎቹን ሁሉ በቀበሮ አስበልቶ አስጨረሰ እያለች እንግዲህ የሚገርም ታሪክ ነው። እንግዲህ ያማልቅኔው አንዳንድ ጊዜ ዞር ዞር ብለን ስናየውም እንግዲህ እዛው ቤት ውስጥ እየተደረገ ያሉትን ነው እየተረተችላት ያለችው ወይዘሮ ዛራና ለብሌን። ብሌንም ወይዘሮ አምናንን ለምንድን ነው ሳሎን ያደርከው? ማታ እኮ ጄሪ ክላሷ ተዘጋጅታ እየጠበቀች ነበረ። ለምንድን ነው እሷ ጋር ያላደርከው ብትለውም፣ ስለዚህ ይሄ እኮ እኔ ካልፈለግኩስ ለምንድን ነው የምትጠብቀኝ? እኔ ጠብቀኝ ብያታለሁ እንዲህ ነበር ያለውና እሷም አይ የወደፊት ሚስትህ እኮ ናት፣ ስለዚህ ሚስትህ ስለሆነች ደግሞ ልትቆጣጠር ይገባታል፣ ጊዜ ልሰጣት ይገባል ነበር ያለችውና እሱ አላገቧትም፣ ሚስቴ አይደለችም ለወደፊት ነው የታጨችው ለጊዜው ሚስቴ አይደለችም በማለት ነበር የመለሰላትና እሷን ባል መምረጥ ማጨት ብቻ ሳይሆን ጊዜ መስጠት ነው፣ ጊዜ ያስፈልጋል በማለት ነበር እንትን ያለችው። እሱ ከራሴ ሀሳብ ውጪ በማንም ሰው ሀሳብ መመራሱ አይደለም፣ አድርግ ስለተባልኩ ሳይሆን የማደርገው ራሴ አይምሮዬ ስላዘዘኝ ነው ነበር ያለውና እሷም እንግዲህ በተቃራኒው እንደዛ ከሆነ እኔም ላላመንኩበት ሰው አብሬ ቁጭ ብዬ ማውራት አልችልም በማለት ነበር የተነሳችው ካጠገቡና እሱም አይሆንም ቁጭ በይ የትም አትሄጂም ብሌን እያወራዎች ነው በማለት ስለዚህ በቃ ፔስት ጓደኛሞች እንደሆን ነበር ያላትና እስቲ ለማንኛውም ላስብበት ነበር ያለችው። በድጋሚም እንግዲህ ላስብበት ብላ ስትሄድ ለምንድን ነው ልጅ እንደዚህ የምትሆንብኝ? ድጋሚ ስለጠየኳት ነው እየኮራችብኝ ያለችው፣ ለምንድን ነው ወይስ ወደ እሷ የምቀርበው ነበር ያለውና ነገር ግን አልተቀበለችውም። ድጋሚ የሚጠይቃት ጥያቄው ውድቅ ሆኖበታልና ነገር ግን በጣም በመናደድ ያው ግርድር ብላ ነበረ። በመጨረሻም አሳዘናት መሰለኝ ጥያቄውን ተቀብላለታለች ማለት ነው። ጥያቄውን ተቀበለች ማለት ደግሞ አብራ ትሆናለች ማለት አይደለም። እሱ ግን ብዙ ጊዜ ከእሷ ጋር ነው ጊዜ እያሳለፈ የሚገኘውና ወይዘሮ ጄሪም እንግዲህ አንቺ ነሽ ንጉሱ፣ ማታ ክላሴ ድረስ ጠርተሽን የስጠብቀው ከአንቺ ጋር ያደረው አንቺ ማን ስለሆንሽ ነው? በቅርቡ እኔ የዚህ ቤት ሙሽራ ሆናለሁ፣ ስለዚህ መንቅሬ ነው ከዚህ ቤት ማወጣሽ በማለት እንግዲህ ብሌንን ነበር አንገቷን ሴት አርግታ የያዘቻት እና ብሌንም አረ በፍጹም እኔ ምንም እማውቀው ነገር የለም፣ አረ እባክሽ ተረጋጊ፣ እኔ ምንም እማውቀው ነገር የለም፣ ሳሎን ነው ያደርኩት ብሎሽ የለ እንዴ ነበር ያለቻት እና እሱም እንዴት አወቅሽ ሳሎን መኖሩን? ንጉሱ አንቺ መርጦ መታ ማለት ነው አንቺ ነሽ ወደ እሱ ሄድሽው እንጂ በፍጹም አንቺ እሱን መርጦ አልመጣም እያለች እንግዲህ ጄሪ ባሏን እየተቆጣጠረች ቤቱን ሰው ሁሉ እየተቆጣጠረች ትገኛለች። ነገር ግን የገባችበትን ችግር ልታውቅ አልቻለችም። በጣም ትልቅ ችግር ውስጥ ነው በራሷ መንገድ ያለችውና ወይዘሮ ሜርሲና ወይዘሮ ሰማልም እንግዲህ እርስ በራሳቸው ተጠማምደው ማይቅደም እንግዲህ በሽቅድድሞሽ ውስጥ ነው ያሉት ማለት ነው። መጨረሻ ግን አንድ ቀን እውነቱ መውጣቱ አይቀርምና አቶ አምናንም ከብሌን ጋራ ጊዜ ማሳለፉን እንደቀጠለ ነው። በጓደኝነት ብሎም ቢቀርብም መጨረሻ ላይ ግን ወደ እውነተኛ ወደ ትክክለኛው ህይወቱ ሊያስገባት የሚችለው እሷን ብቻ ነው ማለት ነው። እንደዚሁም ሲፈንም እንግዲህ በራሷ መንገድ ወይዘሮ ሰማልን ለማጥመድ እየሄደችበት እንደውም አሁን መንገዱ ሁሉ ተስተካክሎላታል ማለት ነው። እንግዲህ አቶ አምናንና ብሌን አብረው ቁጭ ብለው እያወሩ እያሉ ጄሪ ድንገት መታባቸዋለች። ጄሪ እንግዲህ ይህን ነገር በፍጹም ማመን አልቻለችም። እንዴት ሊሆን ቻለ? እኔ መርጦኝ እንዴት ነው ከብሌን ጋራ ጊዜ የሚያሳልፈው? በማለት እንግዲህ በጣም ተናዳለች፣ ተበሳጭታለች። እነሱ ግን ምንም እንዳልተፈጠረ አብረው እያወሩና እሷንም ለማስረዳት ሙከራ እያደረጉ ነበር። እሷ ግን በቃ እንዴት ለኔ ጊዜ አሰጠኝም? ከእሷ ጋር ቁጭ ብለህ ጊዜ እያሳለፍክ እሷ ክላስ ገብተህ ብላ በቃ እንደ ሰማንያ ባሏ ነበር እየተቆጣጠራቸው እየተቆጣቸው የምትገኘው ማለት ነው። ወይዘሮ ሰማህልም እንግዲህ ሲፈንም በራሷ መንገድ እያጠመደቻት ትገኛለች። ሲፈንም ደግሞ በዛው በተገላቢጦሽ ወይዘሮ ሰማህልን እያጠመደቻት ነው የምትገኘውና እንደዚሁ ደግሞ ሜርሲም ጄሪን አጥምዳታለች ማለት ነው። እሷ ምንድነው ጓደኛ ሆኗን የቀረበቻት እንግዲህ ወይዘሮ ሰማህልም ሜርሲን እንድትከታተላት ስጠይቃት እሷ እንዴት ነው መከታተል የምችለው? ግን እኮ አላቅም፣ እንደዚህ አይነት ነገር አይገባኝም ብትላትም እንግዲህ ጓደኛ ሁኛት፣ ቅረቢያት፣ የምታደርገውን ነገር ሁሉ ለእኔ ትነግሪኛለሽ፣ ሴትዮዋ
በጣም ተጠንቅቂያት፣ በጣም ከባድ ሰው ናት። መጀመሪያ ቀን እንደመጣች ገና የደበኩትን ፋይል አውጥታብኝ አይቼዋለሁ። ስለዚህ በደንብ ልትጠብቂያት ይገባል። እያንዳንዱ ነገሮች የምታደርገው ነገሮች ሁሉ እየመጣሽ ለእኔ ትነግርኛለች ነበር ያለቻት። ና እሷም እሺ እሽቅድድማ ላይ ነች። ወደ ለእናንተ አንቺ ትቀድሚ፣ አንቺ ትቀድሚ፣ እኔ እንድቀድምሽ፣ እኔ እንዳሸንፍሽ ነገሮችን ሁሉ እያገዝሽኝ ትገኛለሽ። አሁን ስራዬን ሁሉ አቀልሽልኝ እያለች እንግዲህ የራሷ ሚሽኖች እያስተካከለ ትገኛለች። ሲፈንም ማለት ነውና እንደዚሁ እንግዲህ ሜርሲስ ሚሞሪውን ታገኘው ይሆን ወይስ አታገኘውም ይሆን? ወይዘሮ ዛራ እንግዲህ ሚሞሪው በጣም ወሳኝ ኢምፖርታንት የሆነ ነገር እንደያዘ ያው በደንቡ ጠንቅቆ አውቋል። ምክንያቱም ሜርሲ በጣም የሆነ ነገር የምትጠየፍ ሰው፣ መሬት እንኳን ለመርገጥ የምትጠየፍ ሰው ናትና በዚህ ልክ ግን ይሄን ማድረግ አለብሽ ስትባል ተስማምታ ኩሽና ገብታ ቤት ጽዳት ጀምራለች ማለት ነው። እየተመናጨቀችን ቢሆን ሰርታለች። ስለዚህ ይሄ ነገር ለሷ በጣም ወሳኝ ነገር እንደሆነ ሚሞሪ አውቀዋልና ወይዘሮ ዛህራ እውነት ወይዘሮ ዛህራ ሚሞሪውን ይሰጧታል አይሰጧትም? ብቻ እሷ እንደ እንትን እያለች እንዳለችው ነገሩ በጣም ከባድ እንደሆነ በደንብ ስለተረዱት ሊሰጧትም ላይሰጧትም ይችላሉ። ነገር ግን ያው ብድር በምድር ስለሆነ ብድራቸውን ከፍሏል። እሷ ስትሞላቀቅባቸው የቆየችውን ያክል ብድራቸውን እየከፈሉ ነው የሚገኙት ማለት ነውና ብድሩን የማይመልስ ልጅ አይጎረን ነው የሚባለው። እንግዲህ ብድራቸው መልሰዋል ወይዘሮ ዛራ። ቀጣይ እንግዲህ ምን ይሆን እንግዲህ እሱን አብረን የምናየው ይሆናል። ነገር ግን ብሌንና አቶ አምናን አብረው ቁጭ ብለው እያወሩ ባሉበት ሰዓት ያው ድንገት መታባቸዋለች ማለት ነው። ጄሪ ምን ይፈጠር ይሆን እንግዲህ እሱ መርጫት አለው እስላለ ብቻ ባሌ ነው፣ ማንም ከሱ ጋር መገኘት የለበትም፣ ከሱ ጋር የተገኘ ሰው በቃ እዚህ ቤት መቀመጥ የለበትም እያለ ቁጥጥሯን ጀምራለች ጄሪ ማለት ነው። እሱ ግን መረጥኩሽ እንጂ አላገባውሽም፣ አንቺ ግን ራስሽን እያደረግሽ ያለሽው እኔና አንቺ ተጋብተን አብረን እንዳለ ነገር ነው። እኔን ለመቆጣጠር ጊዜው አልደረሰም፣ ይቀርሻል፣ በሙሉ አልገባሽም ነበር ያላት። እንግዲህ እሷ ልታናገረው ስትሄድ እየሰማ ጥቅልል ብሎ ነበር የተኛው ካጠገቧና እሷም አቶ አምናን እባክህ አንዴ ልታወራኝ ትችላለህ ወይ ብትለው እንግዲህ እሱ ሰው ዝም ብሎ ተኛ ማለት ወይ ማውራት አይፈልግም ወይ ተኝቷል ደግሞታል ማለት ነው። ስለዚህ እኔ ትሞ ተኝቻለሁ ማውራት አልፈልግም እባክሽን ትወጪልኝ ነበር ያላትና እሷም እንግዲህ በጣም በማዘንና በማልቃስ እባክህ ጊዜ ስጠኝ፣ እኔ ጊዜ ያስፈልገኛል፣ ሌላ ምንም አልፈልግም፣ ግን ጊዜ ስጠኝ፣ በቃ ዛሬን ቶ ነገ ካንተ ጋር ጊዜ ማሳለፍ ፈልጋለሁ ነበር ያለችውና ነገ ምን አለ ነበር ያላት። ዝም ብላ በቃ ጊዜ ከሱ ጋር ማሳለፍ እንደምትፈልግ ብቻ የነገረችውና እሱም እሺ አሁን ውጭልኝ፣ ምንም ማውራት አልፈልግም፣ ምንም ማለት አልፈልግም አሁን በማለት ነበረ ከክላሱ ያስወጣትና እሷም እንግዲህ እሺ ይቅርታ በቃ ነገ ከኔ ጋር ጊዜ እንደምታሳልፍ ተስፋ አደርጋለሁ ብላ ነበር የወጣችው። ይህንን ብላ በወጣችው መቅሰፍት ነው እንግዲህ ድንገት ወደ ብሌን ክላስ ስትሄድ ብሌንና አቶ አምናን አብረው ቁጭ ብለው እያወሩ እየተሳሳቁ ታያለሽ ማለት ነውና ስለዚህ አንተ ሰው ይዘው እኔን እየተበቀለ ነው ወይስ ምን እያደረገ ነው? ምን እየተፈጠረ ነው እዚህ ቤት ውስጥ በማለት እንግዲህ ግራ የተጋባችሁ። አክስትየዋም እንግዲህ እንደምትረዳት ነው የምታውቀው፣ እየተጠቀመችባት እንደሆነች አላወቀችም ማለት ነው ምስኪኒቷ። እና ቀጣይ ምን ይሆን ምን ይፈጠር ይሆን የሚለውን እዤላችሁ እመጣለሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁሉ ከልብ አመሰግናለሁ።